ሰላም እንዴት ዋላችሁ ዘመዶቼ፣ ጓደኞቼ፣ ወዳጆቼ። ለዚህ አጋጣሚ በፈጠረው የመጽሐፌ ምረቃ ቀን ሁላችሁም በሰላም ስለመጣችሁልኝ ደስታዬን በጣም እገልጻለሁ። እንኳን ደህና መጣችሁልኝ እላለሁ። እጅግ የተከበሩ ዶክተር ኃይሉ አርአያ፣ የተከበራችሁ ቤተሰቦቼ፣ ወዳጆቼ እና ጓደኞቼ እንኳን በደህና መጣችሁልኝ። ውዶቼ፣ ከዚህ ቀደም በተለያየ ዓመታት የተለያዩ መጽሐፍቶችን ሳስመርቅ ብዙዎቻችሁ አብራችሁኝ ነበራችሁ። የእናንተ ተጎኔ መቆም ብርታቴን፣ ጥንካሬን ሆኖ ዘልቋል። በስነ ጽሑፍ ስራዬ ቀጥዬ እስከ ዛሬ ድረስ ቆይቻለሁ፣ ጸንቻለሁ። የዛሬው የመገናኛችን ምክንያት ግን ለየትና አየል ያለ ነው። ይኸውም በሕይወት ዘመን ጉዞዬ ላይ አንዳንድ ግለሰብ ያሳለፉትን ውጣ ውረድ ሰብሰብ አድርጌ ያዘጋጀሁትን የሕይወት ታሪኬን እትም ለማስመረቅ ከፊታችሁ መቅረቤ ነው። ይህ የሕይወት ታሪኬ በ3 አበይት ክፍሎች የተከፈለ ነው። የመጀመሪያው ክፍል በዝነኛው ሸገር 102.1 ሬዲዮ ላይ ተላልፎ የነበረው ቃለ መጠይቄ ነው። ቋንቋ ድንቋ መራሄ ጋዜጠኛ መዓዛ ብሩ የቅዳሜ እንግዳዋ አድርጋኝ ለ4 ሳምንታት የተሰራጨው ቃለ መጠይቅ የጽሑፍ ቋንቋ ደረጃውን ጠብቆ ለዓይነ ንባብ እንዲበቃ ተደርጓል። ይህ ቃለ መጠይቅ የሕይወት ታሪኬን አብዛኛውን ክፍል የሸፈነ ነው። ያንን የሸገር ቃለ መጠይቄን ያዳመጡ ወዳጆቼ ወደ መጽሐፍ ቀይሬ እንዳቀርብላቸው ተደጋጋሚ ጥያቄ ማቅረባቸውም ስራውን እንድሰራው ጉልበት ሆኖኛል። ይህንን የአድማጮችን ጥያቄ ለወዳጄ ለጋዜጠኛ መዓዛ ብሩ አቅርቤላት መልካም ይሁንታዋን ሰጥታኝ ወደ ስራ ልገባ ችያለሁ። ላደረገችልኝ መስተንግዶ እና ለሰጠችኝ ይሁንታ እሷን እና መላውን የሸገር ሬዲዮ ቤተሰቦች በጣም አመሰግናለሁ። የሕይወት ታሪኬ ሁለተኛ ክፍል ይዘት ከሸገር ጋር በነበረኝ ቆይታ ወቅት ያልተነሳ ጉዳይንና ከዚያ ወዲህ የኖርኩትን ሕይወቴን የሚዳስስ ነው። ሶስተኛው ክፍል በተለያዩ ወቅቶች በተለያየ ርዕሰ ጉዳዮች ላይ የጻፍኳቸውን አብይ መጣጥፎች በመጠኑ ያካተተ ነው። የአንድ ሰው ሕይወት የራሱ አርብና ስፋት አለው። ሁሉንም በአንድ መጽሐፍ ላይ አካቶ ለአንባቢ ማቅረብ በጣም አስቸጋሪ ነው። ስለዚህም ነው የኔም ይህ ንበንተኔ ውሱንነት እንዲኖረው ግድ የሚለው። ምናልባት ወደፊት ደግሞ ቀሪዎቹን የተዘለሉትንና የተዘነጉትን የሕይወት አሻራዎችን በተለያየ መልክ አጋራ ይሆናል። ውድ ወዳጆቼ፣ ይህ የመጽሐፍ ምረቃ እንዲሳካልኝ በእጅጉ የጣሩኝ ወዳጆችን እንዳመሰግን ይፈቀድልኝ። ይህንን አዳራሽ በነፃ እንድጠቀምበት የፈቀዱልኝን አቶ ሰርጸ ፍሬሰንበትን የብሔራዊ ቤተ መጻሕፍት እና ቤተ መዛግብት ዋና ስራ አስፈጻሚ፣ ጠቅላላ የመስተንግዶውን ወጪ የሸፈኑልኝን እመቤቶይ ፍሬዓለም ሽባባውንና ኢንጂነር ቢጃይ ናይከርን፣ የመጽሐፉ የገጽ ቅንብር የሰሩልኝን ደራሲ ደሳለው አዳነ፣ አቶ አለማየሁ መስፍንና ወጣት አንዱዓለም ያረጋልን መገናኛ ብዙሃን በማስተባበር ረገድ ጋዜጠኛ እዝራ እጅጉና አቶ ገናናው ወጨፎን
ጋዜጠኛ ተስፋዬ ማሞን የመጽሐፉን ህትመት በጥራት የሰራልኝን ሃይማኖት ማተሚያ ቤትን፣ ተጋባዥ ፍሬ ከናፍር አሰሚዎችን እመቤት ፍሬያትን ሽባባውን፣ ኢንጂነር ዲጃይ ናይከርን፣ ጥናታዊ ቅኝት አቅራቢውን አርክቴክት ደራሲ ሚካኤል ሽፈራውን፣ መድረክና ውይይት መሪዎቹን ጋዜጠኛ ታጠቅ ከበደንና ጋዜጠኛ ነፃነት ተስፋዬን፣ አጣቋሚ ቃኞችን ደራሲ የዝና ወርቁን፣ ደራሲ ደስታለው አዳነንና ገጣሚ ይሳለም አዳምን፣ በመስተንግዶ የተጉትን እነ ዲያቆን ኢንጂነር ዳዊት ንጉሴን፣ ተድላ ለገሰንና ቤተሰቦቼን በእጅጉ አመሰግናለሁ። ውዶቼ፣ ጓድ ፋሲካ ሲደልል የሻምላው ትውልድ ደራሲ፣ ፕሮፌሰር ጴጥሮስ ቶጃ ከአሜሪካ፣ ታላቅ እህቴ እታለም የምስራች ስዩምና ሌሎችም ወዳጆቼና የቅርቦቼ የሆኑትን መካከላችን ይገኛሉ። እንኳን ደህና መጣችሁልኝ እላቸዋለሁ። በመጨረሻም የአዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ የአይኤልኤስ ዲናችን የነበሩትን ባለ ታላቁን ገድ ፖለቲከኛ ደራሲና ሐዋርያ ዶክተር ኃይሉ አርያን ፍሬ ከናፍር እንዲያሰሙልን በታላቅ ትህትና ጋብዛለሁ። የአክብሮት ግብዣዬንም ተቀብለው እዚህ ድረስ በመምጣታቸው እጅግ የላቀ ምስጋናዬን አቀርብላቸዋለሁ። እድሜ ከጤና አምላክ እንዲጨምርላቸውና የሕይወት ታሪካቸውን በቅርቡ አሳትሞ ልንደረሳቸው እንመኛለን። አመሰግናለሁ። ጋሼ አሁን ወደ መድረክ ይምጡልን። ተማሪ ሐዋርያውን መምህሩ ሲጋብዝ እንግዲህ ለመጀመሪያ ጊዜ በመድረክ ላይ ተከስቷል። እዚህ ሲሆኑ በጣም አመሰግናለሁኝ። የክብር ተናጋሪ የሚባለው ነገር በጣም ከባድ ነው እና ብዙ መናገር የምችል አይደለሁም አሁን። ነገር ግን አንድ ሁለት ነገሮችን አረፍተ ነገሮችን ብል ደስ ይለኛል። አበራ ለማን በአእምሮዬ ውስጥ የተቀረጸው በ1979 ዓመተ ምህረት ነበረ። በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ኢንስቲትዩት አይኤልኤስ የሚባለውን ድርጅት ዲን ነበርኩኝ። አብራ እንደጠቀሰው በዓመቱ መጨረሻ ላይ የላቀ ውጤት ካመጡ ተሸላሚ ከሆኑ ተማሪዎች አንዱ አበራ ነበረ። በወቅቱ
የሀገሪቱ መሪ ከነበሩት ከኮሎኔል መንግስቱ ኃይለማርያም እጅ ሽልማት እንዲቀበል ባቀረብኩበት ጊዜ ነው በአእምሮ ውስጥ ቅድም እንዳልኩት በአእምሮ ውስጥ የገባው አበራ። ከተመረቀ በኋላ በወቅቱ የማስታወቂያ ሚኒስቴር ባልደረባ ሆኖ በጋዜጠኝነት ሙያ እንደሰራ አስታውሳለሁ። በዚህ በመሃል ግን ተጠፋፋን። እኔም በተለያየ አቅጣጫ ሄድኩኝ፣ አበራም እንደዚሁ። ከተመረቀ በኋላ በወቅቱ የማስታወቂያ ሚኒስቴር ባልደረባ ሆኖ በጋዜጠኝነት ሙያ እንደሰራ አስታውሳለሁ። በዛን ጊዜ ከነበሩት ታዋቂ ጋዜጠኞች አንዱ ነበረ። ነገር ግን በመሃል ለብዙ ጊዜ ቅድም እንዳልኩት ተጠፋፋን። ከተወሰነ ሽክርክሪት በኋላ ኑሮዬ እንዳረፈ ሰማሁ። ብዙ እንግዲህ በኬንያ በኩል ተጉዞ ተሽከርክሮ ኖርዌይ ደረሰ። በኋላ ግን አሁን በቅርብ ጊዜ ኖርዌይ እንዳለ በአንዳንድ ይቅርታ ከተወሰነ የስደት ሽክርክሪት በኋላ ኖርዌይን ቅድም እንዳልኩት ኖርዌይ እንዳለ ሰማሁኝ። ከዛ በኋላ በቅርቡ አዲስ አበባ መጥቶ በአይነ ስጋ ተዋወቅን። ከብዙ ጊዜ በኋላ ከብዙ መጠፋፋት በኋላ ከዚያ በኋላ በቅርቡ አዲስ አበባ መጥቶ በአይነ ስጋ ተያየን። ወዲያውም ከበርካታ ህትመቶቹ ሶስቱን ማለትም ኩርፊያና ፈገግታን፣ ቅንጣትን እና ጥሎ ማለፍን ሰጠኝ። እነዚህ መጽሐፍትን ካነበብኩ በኋላ ደግሞ በዛሬው ዕለት የተመረቀውን መጽሐፍ አገኘሁ። እነዚህን ስራዎች ካየሁና በግንባር ከተነጋገርን የተለየ ስሜት ነው ያደረብኝ። ባጭሩ እንደተረዳሁት ብዙ ነገር አላወራም። አበራ ልዩ ሰው ነው።
ለእኔ። ነገር ግን ለብዙ ሰዎችም ልዩ ሰው እንደሆነ አውቃለሁ። አበራ እኔ እንዳወቁት በቅርቡ እርግብግብ ነው። እንስፍስፍ ነው። ርኅሩህ ነው። እርግብግብነቱ እንስፍስፍነቱና ርኅሩህነቱ ደግሞ ልብ የሚሞላ ፍቅርን ይረጫል። ልብን በፍቅር ይሞላል። የተለየ ባህሪው አበራ ለእውነት ይሞታል፣ ለፍትህ ይሞታል። ከልጅነቱ ጀምሮ እነዚህ ባህሪያት የሱ ነበሩ። እነዚህ ባህሪያት ርኅሩህነቱ፣ እርግብግብነቱ፣ ለእውነት ሞታ፣ ለፍትህ ለእውነት ሟችነቱ ደግሞ በአበራ ውስጥ ያለ የሥነ ጽሑፍ ተሰጥኦ በውስጡ ያለ ተሰጥኦን የሚያመለክቱ ናቸው። እነዚህ ባህሪያት ይሄ ብቻ በቂ ይመስለኛል። ከዚህ የበለጠ ማለት አልችልም። ወርቅ የሆኑ ባህሪያት ናቸው። አበራ እስከ ዛሬ በአወጣቸውና ወደፊት ደግሞ በምታወጣቸው ስራዎችህ የትውልድን የወጣቶችን መንፈስ የምታበለጸግ ስለሆንክ ኑሩልን። ዛሬም ነገም ኑርልን። ባለውለታችን ነህና ከዚህ የበለጠ ማለት የሚቻል አይመስለኝም። ፍቅር ነው ዋናው ነገር። ያ በልቡ ያለ ነገር ነው፣ ህይወቱ ነው። ካነበብኩት ሳየውም በአካል ሳየውም ይነግረኛል ስሜቱ፣ መንፈሱ። ከዚህ የበለጠ በረከት ጸጋ ደግሞ የለም። ስለዚህ ለእኛ ህይወት መበልጸግ ከፍተኛ አስተዋጽኦ አድርገሃልና እግዚአብሔር ይስጥህ። ይበቃኛል። እግዚአብሔር ይስጥህ።
ዶክተር ኃይሉ በጭብጨባ ተቀበሉልኝ። እጅግ ልብን የሚያሞቅ ንግግር ነው ያደረጉት።